የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ Excellency Ambassador Bankole Adoye, AU Commissioner for Political Affairs, Peace and Security, ክቡራን የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ድርጅቶች ተወካዮች፣ ክቡራን የዲሞክራሲ ተቋማት ኃላፊዎች፣ ክቡራን የኢትዮጵያ ብሔራዊ ምርጫ ቦርድ የቦርድ አባላት፣ ክቡራን የተለያዩ ፖለቲካ ፓርቲዎች መሪዎች፣ ክቡራን የሲቪል ማህበረሰብ ድርጅቶች መሪዎች፣ ክቡራን የተለያዩ መገናኛ ብዙሃን ተቋማት ኃላፊዎች፣ ክቡራን የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎችና ሰራተኞች፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት እንኳን ደህና መጣችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው 7ኛው ጠቅላላ ምርጫ አጠቃላይ ውጤት ማስታወቂያ ስለተመደማችሁና ስለመጣችሁ በድጋሜ እንኳን ደህና መጣችሁ ለማለት ወዳለሁ። ዛሬ የተሰበሰብነው 7ኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ብቻ ሳይሆን እዚህ ቀን ለመድረስ የተደረገውን ረጅም ጉዞ፣ የተሰሩትን ስራዎች፣ የተመዘገቡትን ተቋማዊ ለውጦች፣ በሂደቱ ያጋጠሙን ችግሮችና ተግዳሮቶች ጭምር ለሚመለከታቸው አካላት ለማሳወቅና በዚህ ሂደት ውስጥ ሁሉ የተሳተፉትን ለዚህም ቀን መድረስ ዋና ምክንያት ለሆኑት ምስጋና ለማቅረብ ጭምር ነው። ቦርዱ በ7ኛው ጠቅላላ ምርጫ ቅድመ ዝግጅት የቅሬታ አፈታት ሂደት ቅልጥፍና እንዲኖረው፣ የቴክኖሎጂ አጠቃቀም የህግ መሰረት እንዲያገኝ፣ ሴቶችና አካል ጉዳተኞች በምርጫ ሂደት ውስጥ የተሻለ ተሳትፎ እንዲኖራቸው የሚያስችሉ የህግ እና የአሰራር ማሻሻያዎችን አድርጓል። በተለይም የሴቶች የፖለቲካ ተሳትፎን ከማበረታታት በተጨማሪ ቦርዱ በዕለት ስራው በሁሉም የተቋሙ ፖሊሲዎች አካታችነት ዋና መርህ በማድረግ ሰርቷል። በተቋሙ ቦርድ ስራውን በሚሰራባቸው አካባቢዎች እና በተቋሙ ውስጥ ሁሉ የሚፈጸሙ ማንኛውም ጾታዊ ጥቃትና ትንኮሳን መከላከያ ፖሊሲ አንቲ ሴክሹዋል ሃራስመንት ተግባራዊ አድርጓል። ለመጀመሪያ ጊዜ በአገራችን በተቀናጀ መልኩ የሚሰራ በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን መከላከልና ምላሽ መስጠት የስራ መመሪያ አዘጋጅቶ ከባለድርሻ አካላት ጋር በመሆን አስፈጻሚ ግብረ ኃይል አቋቁሟል። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ ሀገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። በዲጂታል መራጮች ምዝገባ ከ5 ሚሊዮን በላይ ዜጎች የተመዘገቡ ሲሆን በተለይም ራስን በራስ በመራጭነት የመመዝገቡ ሂደት ዜጎች ወደ ምርጫ ጣቢያ ሳይሄዱ በነፃነት በምቹ ስፍራ ራሳቸውን ለመመዝገብ የሚያስችል ስርዓት ነው። በዲጂታል የተመዘገቡ መራጮች ሙሉ መረጃቸው እስከ ፎቶግራፋቸው በመራጮች መዝገብነት በማሳተም ያንድን መራጭ ማንነት የማረጋገጥ ስራውን
በጥብቅ በማድረግ ድምጽ መስጫ ቀን የሚፈጸሙ ጥሰቶችን በተወሰነ ደረጃ ለመከላከል አስችሏል። ይህም መረጃ በማጥራት በማረጋገጥ በማሳተም የቦርዱን ሰራተኞች ከፍተኛ ተሳትፎ ጠይቋል። ክቡር ፕሬዝዳንት፣ የተከበራችሁ እንግዶቻችን፣ ቦርዱ ከፖለቲካ ፓርቲዎች ጋር ያለው ግንኙነት በምርጫ ወቅት ብቻ የተገደበ ሳይሆን ሁላዊ ተግባሩ ሲሆን በተለይም ፓርቲዎች የውስጥ ችግሮቻቸውን የሚፈቱበትን ስርዓትና ሌሎች የአቅም ግንባታ ስልጠናዎችን ሲሰጥ ቆይቷል። ፓርቲዎች በተመረጡ ወሳኝና ቁልፍ ሀገራዊ ጉዳዮች ለምሳሌ ምርጫና ምርጫ ነክ፣ ህግና ህገ መንግስታዊ ጉዳዮች፣ ዲሞክራሲያዊ ግንባታ እና የመሳሰሉት በባለሙያዎች በቀረበው ጥናታዊ ጽሑፍ መነሻ የኢንተርፓርቲ ዲያሎግ በማካሄድ የውይይቱን መደምደሚያ ለሀገራዊ ምክክር ኮሚሽን በግብዓትነት አስረክቧል። በሌላም በኩል ምርጫውን በተመለከተ 10,438 የፖለቲካ ፓርቲና የግል እጩዎች የብቃት መስፈርትን በማረጋገጥ መረጃዎቻቸውን በማጥራት በድምጽ መስጫ ወረቀት ላይ አንድም የተመዘገበና የተረጋገጠ እጩ ሳይቀር በትክክል ማካተት እጅግ ውስብስብ የሆነ ስራ ነበር። ከዚህም ባለፈ ሁሉም የተመዘገቡና ሰርቲፊኬት የተሰጣቸው እጩዎች በድምጽ መስጫ ወረቀት ላይ ያለምንም መጓደል መዛባት እንዲታተም ማድረግ በከፍተኛ የቦርዱ ባለሙያዎች ጥንቃቄና ትኩረት የተከናወነ ስራ ነው። በሎጂስቲክስ ረገድ ከ120 ሚሊዮን በላይ የድምጽ መስጫ ወረቀቶችን ማሳተም፣ ከውጭ ሀገር አጓጉዞ ማምጣት፣ መለየት፣ ማሸግ፣ ይህንንም ስራ ከድምጽ መስጫ ቀን 4 ቀን በፊት በማጠናቀቅ በማሰራጨትና ከ52,000 በላይ በሆኑ ምርጫ ጣቢያዎች ድረስ መድረሳቸውን መከታተል ሌላው ትኩረት የሚሻ ተግባር ነበር። በቦርዱ ሰራተኞች ፍጹም የሆነ መሰጠትና ክትትል በቃ ማሸጊያ መጋዘን ጭምር ውስጥ በማደር የተሰራ ስራ ነው። እንዲሁም ተቋማዊ ትውስታን ለማጠናከርና የምርጫ አስተዳደርን ከግለሰቦች ልምድና መገኘት ብቻ ጋር እንዳይቆራኝ ለማድረግ ተቋሙ በስራው እንዲቀጥል ለማድረግ የሚያግዝ ለመጀመሪያ ጊዜ የተቀናጀ የምርጫ ስራ ማስኬጃ መመሪያ ኢሌክሽን ኦፐሬሽናል ማኑዋል ተዘጋጅቷል። ይህ የስራ ማኑዋል የበለጠ መዳበር ያለበት ሲሆን በማንኛውም ጊዜ ማንኛውም ባለሙያ ወይም ተተኪ ሰራተኛ የምርጫ ሂደቱን በግልጽና በተቋማዊ መንገድ እንዲመራ ያግዛል፣ ያስችላል። ይህ ዝግጅት ለተቋም ግንባታ ቀጣይነት መሰረት የሚጥል ነው። ለመጀመሪያ ጊዜ ፓርቲዎች ፕሮግራሞቻቸውና ፖሊሲዎቻቸውን ለህዝብ የሚያስተዋውቁበት የክርክር መድረክ በቦርዱ ተዘጋጅቷል። ከዚህ ቀደም እንደነዚህ አይነት መድረኮች በተለያዩ ተቋማት የሚዘጋጅ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ ባለሙያዎችን በማሰባሰብ ለፓርቲዎች የክርክር ስልትን በስልጠና መንገድ በመስጠት የሙከራ ክርክር እንዲያደርጉ በማድረግ በመጨረሻም ደግሞ ለኢትዮጵያ ህዝብ ለመራጩ ፖሊሲዎቻቸውን ፕሮግራሞቻቸውን በመገናኛ ብዙሃን በክርክር መንገድ እንዲያቀርቡ ከፍተኛ እገዛ አድርጓል። ይህ ተግባር የበለጠ ተጠናክሮና ጥሩ አደረጃጀት እንዲኖረው አድርጎ ማስቀጠል የሚገባ ሲሆን ፓርቲዎች በመድረኩ በመጠቀም ከምርጫ ወቅት ውጭ ጭምር ራሳቸውንና ፕሮግራሞቻቸውን ለህዝብ የሚያስተዋውቁበት አማራጭ ይሰጣል። በምርጫ ማስፈጸም ሂደት በመቶ ሺዎች የሚቆጠሩ የምርጫ አስፈጻሚዎችን መመልመል፣ ማሰልጠን፣ ማሰማራት፣ መቆጣጠር፣
በመላው ሀገሪቱ ስራቸውን ማስተባበር ከፍተኛ የቅንጅትና አስተዳደራዊ ስራ እንዲሰራ አድርጓል። ሌላው በዚህ ምርጫ ሂደት ሁሉም ተግባራት ከዲጂታል ምዝገባ ሲስተም ማልማት እስከ ዝርዝር የምርጫ ዝግጅትና አፈጻጸም ስራው የተከናወነው በቦርዱ ኢትዮጵያውያን ሰራተኞች ብቻ ነው። ይህ በተለይም በስድስተኛው ሀገራዊ ምርጫ በልማት አጋሮች በኩል በውጭ ዜጎች የቴክኒክ ድጋፍ ሲሰራ የነበረው ስራ በተገኘው ዕውቀት በአሁኑ ወቅት ሙሉ በሙሉ ኢትዮጵያውያን መስራታቸው የእውቀቱን ሽግግርና የቦርዱን ሰራተኞች አቅም መገንባት የሚያሳይ ነው። ክቡር ፕሬዝዳንት፣ ክቡራን እንግዶቻችን፣ እነዚህ ሁሉ ሂደቶች ችግር አልባና ያለምንም ተግዳሮት የተሰሩ አይደሉም። ቦርዱ እነዚህን ስራዎች ለመስራት ሆነ የዕለት ተቋማዊ ገለልተኝነቱን በማስጠበቅ በሎጂስቲክ አቅርቦት፣ በምርጫ ቁሳቁስ ስርጭት፣ በሰፊው ሀገራችን ስፋትና በተለያዩ ተግዳሮቶች ምክንያት ምርጫው በተያዘለት ቀን ሊካሄድ አይችልም የሚሉ በርካታ ጥርጣሬዎችን ተነስተው ነበር። እነዚህ ግምቶች ቦርዱ ስራውን በተባለው ጊዜና መጠን አያከናውንም የሚሉም ጭምር ነበሩ። ቦርዱ እንደ ምርጫ አስፈጻሚ ተቋማዊ ገለልተኝነትን መጠበቅ፣ ህግንና መመሪያዎችን ብቻ መከተል፣ በፖለቲካዊ ጫና ወይም ተጽዕኖ አለመመራት፣ ሁሉንም ፓርቲዎች፣ መራጮች፣ እጩዎች፣ ባለድርሻ አካላት በእኩል በማገልገል ውሳኔዎቹን ተጠያቂነት መስጠት የሚጠይቅ ሲሆን ቦርዱ በዕለት ተዕለት ሆነ በምርጫ ወቅት የተቋሙን ነፃነት ከማንኛውም አይነት ጫናና ጣልቃ ገብነት በመጠበቅ በህግና በመርህ ላይ ተመስርቶ ውሳኔዎችን ሲያሳልፍ ቆይቷል። በተለይም በመራጮች ምዝገባና በምርጫ ቀን የምርጫ አስፈጻሚዎቻችንን ገለልተኝነትና ሙያዊ ብቃት ከፍተኛ ክትትል አድርጓል። ቦርዱ ባደራጀው የክትትል ቡድን በስፋት በማሰማራት የህግ ጥሰቶችን፣ ጣልቃ ገብነቶችንና ያልተገቡ ተጽዕኖችን ለመከላከል ሰርቷል። በአንዳንድ የምርጫ ክልሎች የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምጽ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምጽ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይ ውሳኔ ሰጥቷል። ይህም የቦርዱን ለህግ፣ ለፍትህና ለምርጫ ታማኝነት ያለውን ኃላፊነት ለመወጣት የሚያደርገውን ጥረት ያሳያል። ፕሬዝዳንት፣ ክቡራን እንግዶቻችን፣ ሌላው ተግዳሮት የተሳሳተ መረጃ፣ ሆን ብሎ የተፈጠረ ሐሰተኛ መረጃ ዝውውር ቦርዱን ፈትኖታል። ቦርዱ የህዝብን እምነት ለመጠበቅና ትክክለኛ መረጃ በወቅቱ እንዲደርስ በተከታታይ መረጃዎችንና ማስረጃዎችን የማካፈል ስራዎችን ለማከናወን ከፍተኛ ጥረት አድርጓል። ይህ ሁሉ ስራ የተሰራው በቦርዱ ብቻ ሳይሆን ዋና ባለድርሻ በሆኑ የፖለቲካ ፓርቲዎች፣ በውስጣዊ አስተዳደር አደረጃጀትና አሰራር እንዲሁም ውጫዊ ጫና ተቋቁመው የምርጫ ውድድር ማድረግ ችለዋል። ባላቸው አቅም ሁሉ ተጠቅመው ተንቀሳቃሽና ቋሚ ወኪሎቻቸውም በምርጫ ወቅት በማሰማራት የምርጫ ክትትል አድርገዋል። በቅድመ ምርጫ ወቅት የስነ ዜጋና የመራጮች ትምህርት የሚያስተምሩ የሲቪል ማህበረሰብ ድርጅቶች ባላቸው የገንዘብ አቅም ውስንነት ሳይገቱ መራጮችን አስተምረዋል። የምርጫ ታዛቢ ላይ የተሰማሩ የሀገር ውስጥ የሲቪል ማህበረሰብ ድርጅቶችም
በምርጫው ሂደት የተመለከቱትን ችግሮች ከስር ለቦርዱ ሪፖርት በማድረግ ከፍተኛ ስራ ሰርተዋል። በምርጫው ወቅት የሰብአዊ መብት ክትትል የሚያካሂደው የኢትዮጵያ ሰብአዊ መብት ኮሚሽንም በተመሳሳይ መልኩ የምርጫውን ሂደት በቅርብ ሲከታተል ቆይቷል። ምርጫውን በገለልተኝነት የመዘገቡ የሚዲያ ተቋማት በማናቸውም ጊዜ ለጋዜጣዊ መግለጫ ጥሪ ስናቀርብ ቀድመው በመገኘት በመዘገብ የማብራሪያ ጥያቄ በማቅረብ ምርጫን ለመዘገብ በሄዱበት ቦታዎች ሁሉ ያዩትን ክፍተት በመጠቆም ተቋማዊ ግዴታቸውን ተወጥተዋል። ምርጫውን የታዘቡ ዓለም አቀፍ የታዛቢ ተቋማት የአፍሪካ ህብረትና ኢጋድ የመጀመሪያ ሪፖርታቸውን አጋርተዋል። በቀጣይ የመጨረሻ ሪፖርታቸውንም የምንጠብቅ ይሆናል። በአዲስ አበባ የሚገኙ አምባሳደሮች፣ የዓለም አቀፍ ድርጅቶች መሪዎችና ዲፕሎማቲክ ማህበረሰቦች በተለያዩ የምርጫ ጣቢያዎች በመዘዋወር በድምጽ አሰጣጥ ሂደቱን የተመለከቱ ሲሆን በድምጽ መስጫ ቀን በተዘጋጀው የቦርዱ ሁነት መከታተያና ምላሽ መስጫ ማዕከልም ተገኝተው ጎብኝተዋል። ዛሬ እንግዲህ ይህን ሁሉ አልፈን የሰባተኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ደርሰናል። እዚህ ላይ አጽንዖት ሰጥቼ በአክብሮት ለመግለጽ የምወደው ይህ የአንድ ተቋም ወይም የጥቂት ሰዎች ወይም የጥቂት ግለሰቦች ስኬት አይደለም። ይልቁንም በምርጫ ቀን በምርጫው ጀምሮ ተሰልፈው ለ4 ሰዓትና ለ5 ሰዓታት በፀሐይና በዝናብ ውስጥ ሆነው በትዕግስት የጠበቁ ምሽቱንና ሌሊቱ ሳይበግራቸው ድምጻቸውን የሰጡ በሚሊዮን የሚቆጠሩ መራጮች፣ በሺዎች የሚቆጠሩ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ የጸጥታ አካላት፣ ታዛቢዎች፣ የውጭ ሀገር አጋር ድርጅቶችና የሁሉም አጋር ተቋማት የጋራ ጥረት ውጤት ነው። ስለዚህ ዛሬ የምናካሄደው መርሃ ግብር የምርጫ ውጤትን ይፋ ማድረግ ብቻ ሳይሆን የሁላችንንም የትብብር አቅም ተቋማትን ማጽናትና ማጠናከር አስፈላጊ መሆኑንም ለማሳየት እና ለማሳሰብ ነው። በተለይም የቦርዱን ሰራተኞች እና የምርጫ አስፈጻሚዎችን ማመስገን እፈልጋለሁ። በበዓላት፣ በረፍት ቀናት፣ በምሽት፣ በሌሊት ሳይቀር በመስራት በመጋዘኖች ውስጥ ሌሊቱን ሙሉ በማሳለፍ የምርጫ ቁሳቁሶችን በማሸግና በማዘጋጀት ያሳዩት ትጋት ከፍተኛ ነው። በሩቅና ተደራሽነቱ አስቸጋሪ በሆኑ አካባቢዎች የምርጫ ቁሳቁሶችን በእግር፣ በእንስሳት ጀርባ፣ በጀልባና በተለያዩ የማጓጓዣ ዘዴዎች በማጓጓዝ ያገለገሉ የምርጫ አስፈጻሚዎች ወንዞችን ለመሻገር የራሳቸውን የፕላስቲክ ጀልባ ሰርተው ምርጫውን አስፈጽመዋል። ይህንንም ስራና ግዴታቸውን በመወጣት ሂደት ውስጥ በአደጋ ህይወቱን ያጣ የነሞር ኤነር 1 ምርጫ ክልል የሎጂስቲክስ አስፈጻሚ ዳዊት ዳንኤልን በአክብሮት እናስታውሰዋለን። በድምጽ መስጫ ቀን ስራውን ሲሰሩ የዋሉና አድረው በማግስቱ ራሳቸውን ስተው የወደቁ የታመሙ አስፈጻሚዎች በከፈሉት ዋጋ ዛሬ የሰባተኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ደርሰናል። በመርሃ ግብሩ በመገኘታችን ዛሬ ይህንን የጋራ የስራ ውጤት ለማክበር ስለመጣችሁ በኢትዮጵያ ብሔራዊ ምርጫ ቦርድ ስም እጅግ አድርጌ አመሰግናለሁ።